ሰላም ውድ አድማጮቻችን ይህ ያያ ስፖርት ነው። በዛሬው ፕሮግራማችን ባለፉት 24 ሰዓታቶች ውስጥ ቼልሲን በሚመለከቱ የተለያዩ መረጃዎች ወጥተዋል። እነዛን መረጃዎች በሚገባ የምናያቸው ይሆናል። የመጀመሪያው መረጃችን የሚሆነው አንድሬ ሳንቶስን ይመለከታል። ታዲያ ይህ አንድሬ ሳንቶስ ቼልሲን የመልቀቁ ነገር አሁን እርግጥ እየሆነ መጥቷል ማለት ይቻላል። ላኳን በሚመለከት ሌሎች ሀሳቦች እናነሳለን። የታሪክ ጆርጅን ጉዳይ በሚገባ እናያለን። ቼልሲ አዲስ ታሪክን እየሰራ ነው። ታዳጊዎቹን በሚገባ መጠበቅ ችሏል። በዚህ ስራቸው ልኮን ማድነቅ ይጠበቅብናል። ቼልሲ ቤት ውስጥ እነማን ይለቃሉ፣ እነማን ይቆያሉ? በዛሬው ፕሮግራማችን የሚነሱ ይሆናል። ታዲያ ወደ አድማጮቻችን እናንተ ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ስታደርጉ ብዙዎቻችሁ ጋር እንድንደርስ የሚያግዘን ይሆናል። እናንተን እርዳታ የምፈልግ ነው የሚሆነው። እንግዲህ የመጀመሪያው መረጃችን የሚሆነው አድማጮቻችን ቼልሲና ታሪክ ጆርጅን የሚመለከት ነው። የታሪክ ጆርጅ ዝውውርን ተከትሎ 18 ሚሊዮን ፓውንድ 6 ሚሊዮን ፓውንድ ነው ይፋ ተደርጓል። 24 ሚሊዮን ፓውንድ 15% ከቀጣይ ሽያጩ ለቼልሲ የሚያገኝ ይሆናል። ነገር ግን እዚህ ጋር ተያይዞ ግሪሊሽ በማንቸስተር ሲቲ ቤት የሚቆይበት እድሉ ሰፊ ስለሆነ ኤንዞ ማሬስካ እድል ለመስጠት ስላሰቡ የታሪክ ጆርጅን ዝውውር ወደ ኤቨርተን ያፋጠነው ያ ምክንያት ነው። የኤሊማኒ ኒጃይ ምክትል ወይም ደግሞ ተጠባባቂ ሆኖ በኤቨርተን ቤት የምናየው ይሆናል። ቻሎባን በሚመለከት ሁለት የተለያዩ መረጃዎች እየወጡ ይገኛሉ። አንደኛው ኢንተር ሚላን ነው። ኢንተር ሚላንም ኮሞ የሚፈልጉታል። ነገር ግን ተጫዋቹ ምርጫው ኢንተር ሚላን አድርጓል። 30 ሚሊዮን ዩሮ እና 5 ሚሊዮን ዩሮ በአጠቃላይ ወደ 30 ሚሊዮን ፓውንድ ቻሎባ ለማቅረብ ነው። ከቼልሲ ጋር የ5 ሚሊዮን ፓውንድ ብቻ ነው ዋጋ ልዩነት ያላቸው። ታዲያ ቻሎባ ይህ በአሁኑ በምርጥ ብቃቱ ላይ በሚገኝበት ጊዜ ቼልሲን መልቀቁ አስቸጋሪ ቢሆንም ለቼልሲ ግን ሌላ እድልን ይዞ የሚመጣ ነው። ቼልሲ ወደ ኢንተር ሚላን ቻሎባን መልቀቅ ከቻለ ማማዱ ሳርን በሚመለከት ደግሞ ኮሞ ፍላጎት እንዳላቸው በግልጽ ተናግሯል። ነገር ግን ተጫዋቹን በውሰት ነው መውሰድ የሚፈልጉት። ታዲያ ፓላስም የዚህ ተጫዋች ፈላጊ እንደሆነ ነገር ግን እንግዲህ ቼልሲዎች በሚገባ እያሰቡበት እንደሚገኙ ይጠበቃል። በእኔ እይታ ማማዱ ሳርን ለፕሪሚየር ሊግ ክለብ በውሰት መላክ በሚገባ ክህሎቱን እንዲያድግ የሚያግዝ ይሆናል ብዬ አስባለሁ። ታዲያ ፓላሶች ጋር ድርድር የሚደረግ ከሆነ ማክሲም ላካዋን እንዲሁም ደግሞ ፓላስ ቤት ለማስፈረም ሰፊውን እድል በሚገባ መጠቀም ይቻል ይመስለኛል። ታዲያ እዚህ ጋር መነሳት የሚጠበቅባቸው ነጥቦች አንዱ ቻሎባ ማማዱ ሳር መልቀቅ ላኳ በሚገባ ቦታን የሚለቅ ይሆናል። ፓላስ አሁንም ቢሆን በዝውውር መስኮቱ ላይ መጀመሪያ ላኳን ከመለቀቃቸው በፊት የላኳን ተተኪ ማስፈረም ይፈልጋሉ። ክሪስዌልን አስበው ነበር። ነገር ግን ክሪስዌል ሬንስ ምርጫው አድርገዋል። ወደ ሬንስ የሚያቀና ይሆናል። ስለዚህ ሌላ ተተኪን ያስባሉ። ዴሳሲ፣ ባዲያሺል፣ ቶሲን በቼልሲ ቤት ይኖራሉ። ስለዚህ ከነዚህ አንዳቸውን መውሰድ የሚችሉበት እድል ይኖራል። ውሳኔዎቻቸው ግን የሚጠበቁ ይሆናል። ወደ አድማጮቻችን ሌላኛው እንግዲህ ቼልሲ ከቀጣይ ሽያጮቹ ላይ ግን ሴሎን ክሎዞችን ማዘጋጀትን ያስባል። በተለይ ማማዱ ሳር የሚለቅበት እድል ካለ። ሌላኛው የላኳን በሚመለከት እስካሁን ድረስ ይፋዊ ጥያቄ ቼልሲ አላቀረበም። ከጀርባ ግን እየሰራ እንዳለ መረጃዎቹ ያሳያሉ። 47 ሚሊዮን ፓውንድ ይባላል። እስከ 50 ሚሊዮን ፓውንድ ቼልሲ ቢያወጡም ያን ያህል ውድ የሚባል አይደለም። አሁን የዝውውር መስኮቱ በከፍተኛ ሁኔታ እንደተረበሸ እያየ እንገኛለን እና በዚህ የተነሳ በዝውውር መስኮቱ ላይ 50 ሚሊዮን ፓውንድ እንደ ላኳ ላለ በፕሪሚየር ሊጉ ልምድ ያለው ተጫዋች ያን ያህል የሚያስቸግር ይሆናል ተብሎ አይጠበቅም። ወደ ደሞቻችን ወደ ሌላኛው ዜና እንሄድና አንድሬ ሳንቶስ እና ማንቸስተር ዩናይትድ ጋር እንሄድ። ታዲያ ማንቸስተር ዩናይትዶች አንድሬ ሳንቶስን ለማስፈረም ሙከራዎችን አድርገዋል። ላለፉት 1 ዓመታት ሲመለምሉት ነበር። በመጨረሻም ግን አሁን ውሳኔ ላይ የደረሱ ይመስላል። ቼልሲ ዋጋን ለማቅረብ ይፈልጋሉ። ቼልሲ እንግዲህ ድርድሮችን ማድረግ ያስፈልገዋል። ቼልሲ በአማካይ መስመሩ ላይ እንግዲህ ካይሴዶ በቡድን ውስጥ ይቆያል። የማይነካው ተጫዋች ነው። ኤንዞ ፈርናንዴዝን ማቆየት ይፈልጋሉ። የተጫዋች ውሳኔ ቢኖርም በመቀጠል ላቪያና እንዲሁም ደግሞ አንድሬ ሳንቶስን ነው የምናየው። ከላቪያና ከአንድሬ ሳንቶስ ቼልሲ ኃላፊዎቹ ሚና የሰጡት ለላቪያ ነው። ላቪያ አሁንም የሆነ ነገር ብቃቱን ያሳያል የሚል እምነት አለ። ስለዚህ ሳንቶስን መልቀቅ አሁን የወሰኑ ይመስላል። ላቪያን በሚመለከት ግን ዣቪ አሎንሶም የተሻለ ጥሩ ሀሳቦች አሉት። ስለዚህ አሁን ስጎ ሙሉ በሙሉ ቤንች ነው። ቤንቹ ነው ፐርፎርማንሱ ማሻሻል ነው። አንድሬ ሳንቶስ ግን መጫወት ይፈልጋልና ይህንን ተከትሎ ቫለንቲን ቤርኮም ወደ አድማቻችን ወደ ስብስቡ መምጣቱን የሚጠበቅ ነው። ስለዚህ ለሌሎች ተጫዋቾች ቦታ መልቀቅ አንዱ ቼልሲ በሽያጮች ረገድ የሚያደርጉት ነው። ወሳኞቹን ተጫዋቾች አይሽጥ እንጂ በኔ እይታ መልቀቅ ግዴታ ይመስለኛል። አሁንም ቻሎባን ማማዱ ሳርን ለቆ እነማንን ያመጣል የሚለው ትልቁ ጥያቄ ነው። አሁንም ቢሆን አንድሬ ሳንቶስን ለቆስ ማንን ያመጣል? ታዳጊዎችን የሚያመጣ ከሆነ ቼልሲ ደጋፊ የሚስማማበት አይደለም። ልምድ ያላቸው ጥሩ የሚባሉ ተጫዋቾችን ካመጣ ግን
መልቀቅና በዝውውር ውስጥ መሸጥን መምረጥ ጥሩ የሚባል ጥሩ ስራ ነው ብዬ አስባለሁ። ወዳጆቻችን ሌላኛው መረጃ የሚሆነው ማቲ ኒኮላ ጃዙሊ ይባላል። የ16 ዓመቱ ብዙዎቹ ከቤሊንጋም እና ከዛይር ኤምሬ ጋር የሚያወዳድሩት በእነዚህ ተጫዋቾች ላይ በሚገባ ማተኮርን ባለመቻላቸው ነበር። ታዲያ አሁን አዲሱን ተጫዋች ማምጣት መቻላቸው እንዲሁም ማምጣት ሳይሆን በስብስብ ውስጥ ማቆየት መቻላቸው በጣም ጥሩ የሚባል ነው። ሬጂ ዌልሽ በቡድን ውስጥ ይቆያል። እነማ አሁን ጥሩ ፐርፎርማንስ የነበረበት እነዛ አመታቶችን አሁን በሚገባ ማስታወስ የሚችሉ ይመስለኛል። ቸልሲ እንግዲህ በቻቫሬኒ ጉዳይ ላይ ምን አዲስ ነገር አለ የሚል የብዙ ቸልሲ ደጋፊዎች ጥያቄ ነው። ነገር ግን አንድ ውሳኔን አስተያየታቸውን ሰጥተዋል። ያም ትልቁ ውሳኔ የሆነው የቻቫሬኒን በሚመለከት በዚህ ሳምንት አዲስ ጥያቄን ያቀርባል። ከአንድሬ ሳንቶስ ቸልሲ ምን ያክል ዋጋን ይጠይቃል ነው ትልቁ ጥያቄ። አሁን ባለው የዝውውር መስኮት በኔ እይታ 60 ሚሊዮን ፓውንድ ቸልሲዎች የሚያገኙ ከሆነ በጣም ጥሩ የሚባል ነው። ቸልሲ ግን ማድረግ የሚፈልገው ምንድነው? የተለያዩ ቡድኖች እንዲፎካከሩ ማድረግ የመጀመሪያ ተቀዳሚ ነው። ያ ማለት ነው አሁን እዚህ ጋር ያለው ማንቸስተር ዩናይትድ አሁን ደግሞ በቀጥታ እዚህ ሁኔታ ላይ እየተፎካከረ የሚገኘው ሌላኛው ቡድን ኒውካስትል ነው። ስለዚህ ከነዚህን ባንድ ላይ እንዲፎካከሩ ማድረግ ለቸልሲ አስፈላጊ ነው ብዬ አስባለሁ። አድማጮቻችን እናንተ እንዴት ታዩታላችሁ? በቸልሲ በዝውውር መስኮቱ ምን ፈተናዎችንስ ያሳልፋል ብላችሁ ታስባላችሁ? ተጫዋቾችን በመልቀቅ ረገድ አሁንም ቸልሲ መልቀቅ ያልቻላቸው አሉ። እነዛ ላይም ቶሎ በፍጥነት ማተኮር እንዳለበት ይታየኛል። ኤንዞ ፈርናንዴዝን በሚመለከት አርሰናልና ማንቸስተር ሲቲ ፍላጎት እንዳላቸው ተናግረዋል። ነገር ግን በኔ እይታ ለአርሰናል ቀላል አይሆንም ብዬ አስባለሁ። ስለዚህ ቸልሲ የተሻለ እድልን የሚያገኝ ይሆናልን ብዬ አስባለሁ። ውድ አድማጮቻችን እንግዲህ የዓለም ዋንጫውም አንዱ ጥሩ ምክንያት ሊሆን የሚችልበት እድል ይኖራል ብዬ አስባለሁ። ነገር ግን በዓለም ዋንጫው ላይ የሚያሳዩ ድንቅ ብቃት ያላቸውን ተጫዋቾችን ማስፈረም ደግሞ ሪስክ እንዳለው መረሳት የለበትም። ሞርጋን ሮጀርስን በሚመለከት አስቶን ቪላ አሁንም ቢሆን ከፍተኛ የሆነ ዋጋ መጠየቃቸውን ተከትለው ያንን ዋጋ ለመክፈል ደስተኞች አይደሉም ቸልሲዎች። ቸልሲ አዲስ ኮንትራትን በጣም ለሚጠበቀው ለጄሰን ዴሪ ለማስፈረም ንግግራቸውን ጀምረዋል። የሙሴላ አይነት ሁኔታ እንዳትፈጠር እንግዲህ ጁቬንቱስ እንዲሁም ደግሞ ባየር ሙኒክ በሚገባ ጄሰን ዴሪን ያዩት ነው። አሁን ደግሞ የቸልሲ ኃላፊዎች ይህ ተጫዋች የሚነካ አይደለም የሚል ጥሩ አቋም ይዘዋል። በኔታ ጋራናቸውን ለቆ ጄሰን ዴሪና ባይኖ ጊተንስን በቦታው ላይ ደግሞ የሚፈርም ተጫዋች ካለ አንዱ በትልቅ ሁኔታ ውሳኔ መወሰን የሚያስፈልግ ነው የሚሆነው። ሌላኛው እንግዲህ ከቸልሲ ወጣ ስንል ወደ ስትራስቡርግ እናቅናና በዩሮፕ ጥሩ ብቃት ያለውን የዳይናሞ ኬቡን አጥቂ ሙከራዎችን እያደረጉ ነው ለማስፈረም። እንግዲህ ጥሩ ለውጦችን ይመጣሉ ተብሎ ይታሰባል። እንግዲህ አሁንም ቢሆን በሙከራዎች ውስጥ የሚገኙ ጥሩ አጥቂዎችን ስትራስቡርጎች ማስፈረምን በሚገባ እየሰሩበት ይገኛሉ። ወደ አድማጮቻችን እንግዲህ በዝውውር መስኮቶች ላይ በተለይ ደግሞ የግራኒት ዣካ ጉዳይ ምን ደረሰ የሚል ነው። በኔታ በቃ አሁን ያለው የዣካ ዝውውር ሙሉ በሙሉ የተቋረጠ የሚሆን ይመስለኛል። አንዳንድ ሁኔታዎች ተመልሰው ሊመጡ ይችላሉ የሚሉ አሉ። ነገር ግን ያን ያክል ታማኝ አይደለም። ክሩፒን በሚመለከት ቸልሲ አሁንም አይኑ ክሩፒ ላይ ነው። ነገር ግን ዋጋው አሁንም ቸልሲን የሚያስቸግረው ይመስለኛል። ነገር ግን ጥሩ ሽያጮችን ካደረጉ ቸልሲ በዝውውሩ መጨረሻዎች ወቅት አንድ ተጫዋችን ጥሩ ፐርፎርማንስ ያለው እንደ ዣቪ አሎንሶ የማስፈረም እድል ይኖራቸዋል። ዋና ተጫዋቾቻቸውን ሳይለቁ ማለት ነው። ወዳጆቻችን የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።